እናመሰግናለን አስረስ። በጣም በርካታ ወቅታዊ ጉዳዮች ነው ያሉት፣ እናነሳቸዋለን በዝርዝር። አብረው እንድትቆዩ ነው ተመልካቾቻችን የምንጋብዛችሁ። በአሁኑ ሰዓት እያደረጋችሁት ያለውን ውጊያ መከላከል ላይ ያተኮረ ሆኗል። በአብዛኛው እንደሚታየው እኛም ዜናዎች ስንሰራ ሲሄዱባችሁ እንጂ ሄደው አገዛዙ ቀጥታ በማታ ጭምር እየተጓዘ ከዚህ ሽፍታ ጭምር ሆኗል ብለህ የገለጽክበት ስለነበር ተዳክማችኋል፣ የሽፍታ ባህሪን የያዛችሁ የሚሏችሁ ያገዛዙ ወታደራዊ አመራሮችም አሉ። ግን እናንተ እንደ ፋኖ አጠቃላይ ምክንያቱ ምንድነው? በትክክል የመከላከል ውጊያ ነው ወይስ እያደረጋችሁ ያላችሁት? አመሰግናለሁ። በቃል እንግዲህ ያው እንደሚታወቀው የጦርነት በአብይ አህመድ እና መዋቅሩ አዝማችነት የአማራን ሕዝብ ትጥቅ ለማስፈታትና በአጠቃላይ የህልውና ሁኔታውን አደጋ ውስጥ ለመክተት ታስቦ ሙሉ የሀገሪቱን እዞች ወደ አማራ ክልል በማሰማራት በአማራ ህዝብ ላይ የታወጀ ጦርነት እንደሆነ ይታወቃል። በመሰረታዊነት ጦርነቱ የምናደርገው ህልውናችንን ራሳችንና ህዝባችንን ለመከላከል ስለሆነ በጥቅል ፍረጃ ነው ከተባለ ጦርነቱ የመከላከል ጦርነት ነው። ባህሪው መሰረታዊ ባህሪው ማለት ነው። ነገር ግን ይሄ የመከላከል ጦርነት ሲባል ሊያጠቃ የመጣውን ሰራዊት አንተን በማያጠቃበት ደረጃ ማሸነፍ፣ መደምሰስ እና መበተን፣ ከዛም ስርዓቱን በመገርሰስ በምትኩ በሁሉም የኢትዮጵያ ፖለቲካ ኃይሎች በሁሉም ህዝብና ብሔሮች አማካኝነት ይሁንታ የተሰጠው አዲስ ስርዓተ መንግስት እንዲመጣ ማድረግ ነው የትግሉ ግብ። ወደዛ የሚወስዱ ነገሮችን ለማድረግ የግዴታ የዚህ ያገዛዙ ዘበኛ የሆነውን የብልጽግና ሰራዊት ማሸነፍ የመጀመሪያው ተግባር ነው። ሰራዊቱን በማሸነፍ ብቻ የሚቆም ባይሆንም የትግል እንቅስቃሴው አጠቃላይ ኢትዮጵያ ፖለቲካ አየር ላይ ያለው በተለይ የጸረ አማራነት ትርክት ላለፉት በርካታ ጊዜ ከቅኝ ግዛት ወረራ ዘመን ጀምሮ የተንሰራፋውን ያንን አስተሳሰብና ትርክት ማሸነፍ እና ማረም ጭምር ነው ተልቆ። ስለዚህ ወደዛ የሚወስድን ግን ያገዛዙ እንግዲህ ብልጽግና አገዛዝ የመጨረሻው ጫፍ የህልውና አደጋችን የሆነ አካል ነው ብለን የምናምነው። ይህን አካል ደግሞ እየጠበቀ ያለውና የብልጽግናን ትዕዛዝ እየፈጸመ ኦፕሬሽን እያደረገ ያለው ደግሞ ሰራዊት ነው። ይህን ሰራዊት ማሸነፍ ያስፈልጋል። ስለዚህ ይሄ ጦርነት በጥቅል ስሙ የመከላከል ጦርነት ይሁን እንጂ በዝርዝር ይዘቱ ደግሞ አንድ የምታጠቃበት ከአውደ ውጊያ አንጻር ካየው በዲቴል ካየው አንድ የምትከላከልበት ሁኔታ ነው ያለ። ይሄ ሁኔታዎቹ የሚወስኑት ነው። ታስቦበት በዚህ ወቅት ልከላከል ብለህ የምትገባበት አይደለም። በተለይ የመከላከል ውጊያ የምትደርገው ጠላትህ የመረጃና የሎጂስቲክ የሞራል የፕሮፓጋንዳ ብልጫ አለኝ ያ የብልጫ አለኝ ብሎ በሚያስብበት ጊዜ ሊያጠቃ ሲመጣ ትከላከላለህ። በአንተ በኩል ደግሞ የተሻለ ቁመና ላይ ብለህ ስታስብ ታጠቃለህ። እስካሁን የነበረው እንግዲህ ወደ 28 ወራትን ባሳለፍነው ጊዜ ውስጥ የተደረገው ጦርነት ይሄ መልክ ያለው ነው። በየትኛውም ዓለም የሚደረግ ጦርነት ወይ ማጥቃት ነው ወይ መከላከልን ከዚህ ከሁለቱ አንዱን ስልት የሚጠቀም ነው። በዋናነት ደግሞ እኛ የምናደርገው የመሰረታዊ የደፈጣ ውጊያ ሸማቂ ተዋጊ መሆናቸው መጠን ስለሆነ የአገዛዙን እንቅስቃሴ የሰራዊቱን እንቅስቃሴ በማስተጓጎል አስቀድሞ በማጥቃት ላይ ነው የተመሰረተው። ይሄ እነሱ ከሚያወሩት ነገር ጋር ፈጽሞ የሚገናኝ አይደለም። አንዳንድ ጊዜ ያው በተለይ ባለፈው በምስራቅ አማራ ቀጠና ወሎ አካባቢ ተፈጽሞ የነበረው ከፍተኛ ድል የተገኘበት ጀብዱ ስለነበረ ከዛ በኋላ ያሉ የተገኙት ድሎችና ወታደራዊ ገድሎች የመደብዘዝ ሁኔታ አለ። ህዝቡም ደጋፊያችንም የፋኖን ትግል በዛ ልክ የመጠበቅና ከዛ በተሻለ ልክ የመጠበቅ ነገር አለ። ይሄ በጦርነት ሂደት ውስጥ የሚያጋጥም ነው። ነገር ግን ዝግጅት ይፈልጋል። ያው ጦርነት ነው፣ ህይወት ነው የሚገበርበት፣ የምትከፍልበት ሎሚ ወይ ቲማቲም አይደለም የምትወራወረው፣ ጥይት ነው የምትታኮሰው። በየቀኑ ወጣቶችን ገብረህ ነው ድል የምታገኘው። ዝም ብሎ የሚመጣ የሚገኝ ያለ መስዋዕትነት የሚገኝ ድል የለም። መስዋዕትነት ከፍለንበትም ነው እስካሁን ሰርቫይቭ ማድረግ የቻልነው። የአገዛዙን ሰራዊትም በዚህ ልክ ማሽመድመድ የቻልነው። ስለዚህ በተለያየ ጊዜ የተለያዩ ስልቶችን መጠቀም የተለመደ ነው ተብሎ ሊጠቀስ ከሚችል በስተቀር በእርግጥ ወደ ሽፍታነት ስለወረድ ነው እነሱ የተለየ ብልጫ ስላመጡ አይደለም። እንደውም መሬት ላይ ባለን ቁጥጥር ክልሌት ከወሰድክ ከዚህ ቀደም ከወረዳ ከተሞች ያሉ ንዑስ ከተሞች አካባቢም የጠላት ኃይል የነበረባቸው ቦታዎች ላይ በተለይ የጎጃም ቀጠና ብዙዎቹን
አስለቅቀን በቁጥጥራችን ስር ነው ያሉት። ሙሉ በሙሉ ከተሞች ላይ ነው የጠላት ኃይል ሰፍሮ ያለ። ይሄ ሲባል ለኦፕሬሽን ከአንድ ቦታ ወደ አንድ ቦታ ይንቀሳቀስም ማለት አይደለም። ሁሉንም ነገር አግተልትሎ ከባድ መሳሪያዎችን ይዞ ጀቶችን አሰማርቶ ድሮኖችን አሰማርቶ አንዲት የሆነች ስፖት ላይ ልታየው ትችላለህ የጠላት ሰራዊት። ስለዚህ እዛ ቦታ ይሄው ማለት ፉል ኮንትሮል አለው ማለት አይደለም፣ ወይም የፋኖ እንቅስቃሴ ጠፍቷል ማለት አይደለም። እውነት ለመናገር እንደሱ በአንድ አቅጣጫ በሚሄዱበት ጊዜ በሌላ አቅጣጫ ገብተን የማጥቃት ስራዎችን እንሰራለን። እንዳነሳሁትም ደግሞ ትልቅ ድሎችን ይጠብቅ ስለነበር ማህበረሰቡ በዛ ሻዶ ተደርገው ነው እንጂ በጣም በርካታ ቦታዎች ላይ ድሎችን አግኝተናል። ላለፉት 2 ሳምንታት እንኳን ለምሳሌ ባነሳልህ ደንበጫን ጨምሮ በዚህ አዊ ዞን አካባቢ በነበሩ አውደ ውጊያዎች በሺህ የሚቆጠሩ የነፍስ ወከፍ መሳሪያዎችን አግኝተናል። ኢንክሉዲንግ ጃዊ፣ ሌላ መርጦ ለማርያም አካባቢ በርካታ አውደ ውጊያዎች ተደርገዋል። በርካታ የነፍስ ወከፍ መሳሪያዎች ተማርከዋል። እና እነዚህ ነገሮች የተለመዱ የዘወትር ተግባራት ስለሆኑ ብዙም ጆሮ ገብ እየሆኑ አይደለም። በአሁኑ ሰዓት ህዝቡ የሚጠብቀው ኦራል ስንማርክ፣ ታንክ ስንማርክ፣ ዙ ስንማርክ ነው ጆሮ ገብ የሚሆነው። ይሄ የጦርነቱንና የትግሉን አጠቃላይ እድገት ስለሚያሳይ በዛ ደረጃ ስለሚጠብቅና እነዛ ነገሮች ከሰሞኑ በብዛት ስላልታዩ ካልሆነ በስተቀር ምንም የተለወጠ ነገር የለም። ይልቁንም አገዛዙ ሰራዊት በጣም በማይገመት ቁጥር በጣም ከፍተኛ ቁጥር ያለው እየከዳ የወገን ኃይል እየተቀላቀለ ነው የሚገኘው። ምናልባት በእነዚህ 28 ወራት ውስጥ አሁንም በአደረጃጀት ላይ ለውጦችን ታደርጋላችሁ፣ የተለያዩ አደረጃጀት ስልቶች እየተከተላችሁ እንደሆነ በተደጋጋሚ ሲነገር ነው ያለን። ምሳሌ በቴዎድሮስ ዕዝ፣ በሸዋም፣ በጎንደር አንዳንድ አካባቢዎች በቅርብ ጊዜ እያደረጋችሁት ያላችሁት የአደረጃጀት ለውጥ አለ እንደፋ ነው። ግን በቴዎድሮስ ዕዝ በጎጃም ቀጠና እየተደረገ ያለው አደረጃጀት ለውጥ ምን መሰረት ያደረገ ነው? አደረጃጀቶችን ስትፈጥሩ በየጊዜው የሚመጡት የአደረጃጀት ለውጥ መሰረቶች ምንድናቸው? ከዚህ በፊት የነበረው አደረጃጀትስ ደካማ ጎን ኖሮት በምን ደረጃ ተገምግሞ ነው ለውጥ የምታደርጉት? አመሰግናለሁ። ምንድነው መሰረታዊ ነገሩ ከዚህ በፊት ያው የትግሉ አጀማመር በዋናነት ወረዳዎችን ማዕከል ያደረገ የትግል እንቅስቃሴ ነው የነበረን። በተለይም በእያንዳንዱ ወረዳ ብርጌድ የሚባል አደረጃጀት በማቋቋም እዛ ብርጌዶችን ደግሞ የወረዳውን ቀጠና እና የብልጽግና መዋቅር እንዲያፈራርሱ በማድረግ በዛ የሰፈረውን የብልጽግና ሰራዊት እንዲዋጉ በማድረግ ነው። ተፈጥሮ ሂደቱ ያንን ይመስል ነው የነበረው። የመጀመሪያ ሂደቱ የነዛ ሂደት ነው። ክፍለ ጦሮችን አዋቅረን ከዛ በኋላ በእዝ ደረጃ ሰራዊቱ የሚመራው። አሁን የተለወጡ ነገሮች አሉ። አንዱ መሰረታዊ ለውጥ በተለይ ከህዝቡ ጋር የሚኖረን መስተጋብር ከሰራዊቱ መነጠል አለበት የሚል አቋም ወስደናል። ሰራዊቱ ደግሞ ወደ ፕሮፌሽናል አርሚ ማደግ አለበት። ሙሉ በሙሉ ካምፕኒ የሆነ ሰራዊት ከህዝቡ ጋር ማህበራዊ እንቅስቃሴ ጋር የማይገናኝ እና በፈለግንበት ሰዓት ወደ ፈለግንበት ቀጠና በልኩ ማንቀሳቀስ የምንችለው ሰራዊት መገንባት አለብን። ፕሮፌሽናል አርሚ፣ ይሄ ፕሮፌሽናልነቱ የሚመጣው አንድ ቼን ኦፍ ኮማንድን ከመጠበቅ ጭምር ነው። ስልጠናዎችም ያስፈልጉታል። እንዳነሳውልህ 2 ዓመት ከግማሽ አካባቢ በተደረገው ውጊያ ያው ዓለም ጆሮ የነፈገው ውጊያ ቢሆንም በየቀኑ ነው ውጊያ የሚደረገው። በጣም በተከታታይነት ውጊያዎች ተደርገዋል። በጣም በርካታ ሰራዊት ደምስሰናል። ብዙ ዋጋም ከፍለንበታል። ስለዚህ በጣም የውጊያ ልምዱ በጣም የዳበረ ሰራዊት ነው